ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ነው። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁ ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ነው፣ ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አዋራ እያቦነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቷል። አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደል? በቃ መጥተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይደርቃል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ምን አለ? ክርስቶስ የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሿል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና አለ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኛል። እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል ከእግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙውን ነገር ይተካል። እውነት ነው። እኛም እኮ አልካድንም። ሌትሊ የሚወጡ ሪሰርቾች መንፈሳዊ ህይወት ያላቸው ሰዎች ከሌላቸው ይልቅ በጣም ሰላማዊ እንደሆኑ፣ የሌላቸው ደግሞ በሁለት እጥፍ ለዲፕሬሽን እና አንዛይቲ ለድባቴና ለጭንቀት ተጋላጭ